የመጀመሪያው ጥያቄ እርሶም ፓርቲው የሚታወቀው የአዲስ አበባን ጉዳይ አንስቶ በማቀንቀንና በመታገል ነው። በአዲስ አበባ ሕዝብ ላይ ተጫነ የምትሉት መከራና እንዲስተካከል የምትፈልጉት ችግር ምንድን ነው? እሺ አመሰግናለሁ። እንግዲህ ይሄ በጣም ሰፊ የሆነ መልስ የሚሻ ነው። ግን በጣም ዝርዝር ውስጥ አልገባም። ጠቀል ባለ መንገድ ልመልሰው ሞክራለሁ። አዲስ አበባ ውስጥ ያለውን ችግር በአንድ ክስተት አንድ እየሆነ ከተማ ውስጥ እየሆነ ባለ ነገር ዝም ብዬ ላስቀምጥልህ። እዛ ትልቅ ችግር ወይም የከተማዋም የሀገሪቷም እየሄዱበት ያለውን አቅጣጫ ያመላክታል ብዬ ስለማስብ ማለት ነው። ይሄም አሁን አዲስ አበባ ውስጥ በአዲስ አበባ ዳር ወደ ኦሮሚያ ወሰን አካባቢ ባሉ ትምህርት ቤቶች ውስጥ እየተከሰተ ያለ እየተደረገ ያለ ነገር ነው። እዚህ ምን እየሆነ ነው? ጠዋት እንደምታውቀው ተማሪዎች ወደ ክፍል ሲገቡ የዜግነት ክብር የሚባል ፕሮግራም አላቸው። ሁሉም ተማሪዎች ሰንደቅ ዓላማ ፊት ይቆማሉ። መዝሙር ዘምረው ብሔራዊ መዝሙሩን ዘምረው ነው ወደ ክፍል የሚገቡት። አሁን ከቅርብ ጊዜ ወዲህ በተለይ ወይዘሮ አዳነች ወደ ከንቲባነት ከመጡ ወዲህ በተወሰኑ በተመረጡ ትምህርት ቤቶች ውስጥ እንደ ሙከራ ነው እያደረጉት ያሉት። በኋላ ሊያሰፉትም ይችላሉ። ተማሪዎች በሁለት ረድፍ ይቆማሉ። በአንዱ ረድፍ የኢትዮጵያ ሰንደቅ ዓላማ ይሰቀላል እና የተለያዩ ብሔር ብሔረሰቦች ተማሪዎች በዛ ሰንደቅ ዓላማ ፊት ይሰለፋሉ። በሌላኛው ዘርፍ ደግሞ የኦሮሚያ ክልል ሰንደቅ ዓላማ ይሰቀላል እና የኦሮሞ ተማሪዎች ብቻ ተነጥለው ይቆማሉ እና እነዚህ በኢትዮጵያ ሰንደቅ ዓላማ ፊት ያሉት ተማሪዎች የኢትዮጵያን ብሔራዊ መዝሙር ይዘምራሉ። በኦሮሚያ ክልላዊ ሰንደቅ ዓላማ ስር ደግሞ ያሉት የኦሮሞ ክልልን መዝሙር ይዘምራሉ እና እንደዚህ ይሄ ፈጽሞ በአንድ ከተማ ውስጥ መደረግ የሌለበት ተማሪዎች የቱ ነው ስህተት ከሁለቱ ድርጊት? የኦሮሚያ ክልል የኦሮሚያን ክልል ህዝብ መዝሙር በአንድ ትምህርት ቤት ላይ ያን መዝሙር መዘመር የሚፈልጉ ልጆች መዘመራቸው ምንድን ነው ችግሩ? ችግሩማ እንደዚህ ምንል ከሆነ እንግዲህ የትግራይ ተማሪዎችም ይሄ መብት ሊሰጣቸው ነው። የአማራ ተማሪዎችም ይሄ መብት ሊሰጣቸው ነው። በትግራይ ክልል የኢፌድሪ ሰንደቅ ዓላማና የትግራይ ብሔራዊ ክልላዊ መንግስት ሰንደቅ ዓላማ እየተሰቀለ የኢትዮጵያን ብሔራዊ ህዝብ መዝሙርና የትግራይ ክልል መዝሙርን እኮ ይዘምራሉ። ግን እዚህ አዲስ አበባ ውስጥ እኮ አሁን ባልኩ በሁለት ረድፍ ውስጥ ተማሪዎች ሲቆሙ በአንደኛው ረድፍ ላይ የተለያዩ ብሔር ብሔረሰቦች ነው ያሉት። አማራ አለ፣ ኦሮሞ አለ፣ ሶማሌ አለ፣ አፋር አለ። ያው አዲስ አበባ እንደምታውቃት የተለያዩ ብሔር ብሔረሰቦች ተሰባስበው የሚኖሩባት ነች። ከዛ ውስጥ አንዱ ብቻ ተነጥሎ ነው የወጣው። ችግሩ እሱ ነው። አዲስ አበባ ውስጥ ባሉ ሁሉም ትምህርት ቤቶች ነው የሚከናወነው። ይሄ አሁን ለሙከራ ብለው በአዲስ አበባ ዳር አካባቢ ላይ ባሉ ትምህርት ቤቶች የተመረጡ ትምህርት ቤቶች ላይ እንደዚህ እያደረጉ ነው። ምን ለማለት ነው? ነጥቡ ምንድን ነው? አሁን የአዲስ አበባ ችግር ስለዚህ በባልደራስ እይታ የአዲስ አበባ ከተማ ህዝብ ችግር በአንድ ትምህርት ቤት ላይ የኦሮሚያ ክልል ተማሪዎችና ወይም ደግሞ የኦሮምኛ ቋንቋን የሚናገሩ ተማሪዎችና የአማርኛ ቋንቋና ሌሎች ቋንቋዎችን የሚናገሩ ተማሪዎች በተለያየ ረድፍ ቆመው የተለያየ መዝሙር መዘመራቸው ነው የእናንተ ሀሳብ? መገለጫው ነው ለትልቁ ችግር። ይሄ መገለጫው ነው። ምንድን ነው ትልቁ ችግር ያልከኝ እንደሆነ አሁን ይሄ የተደረገ ያለው ከህግ ውጭ ነው። ፈጽሞ ከህግ ውጭ ነው። አዲስ አበባ እንደምታውቀው ራሷን የቻለች መስተዳድር ነች። ኦሮሚያ ራሱን የቻለ መስተዳድር ነው። አሁን ቅድም ላነሳው ጥያቄ በኦሮሚያ መስተዳድር ውስጥ ተማሪዎች የኦሮሚያ ሰንደቅ ዓላማ ፊት ቆመው ይዘምራሉ። ትግራይ ውስጥም እንዳልከው እንደዛ። አዲስ አበባ ደግሞ ራሷን የቻለች ነች። እስካሁን ድረስ ሲደረግ የነበረው በኢትዮጵያ ሰንደቅ ዓላማ ስር የኢትዮጵያ ብሔራዊ መዝሙር ነበር የሚባለው እና አንድ ብሔር ብቻ ተነጥሎ መውጣቱ የሚያሳየው ከተማው ላይ ያለው መስተዳደር በከተማው ላይ ያለውን ፍላጎት ያሳያል። ምንድን ነው ያ ፍላጎት ያልከኝ እንደሆነ እችን ከተማ መስተዳደሯን ጨፍልቆ ማንነቷን ጨፍልቆ በአዲስ ማንነት የማምጣት ነገር የህዝቡን ቋንቋ የህዝቡን ዲሞግራፊ የመቀየር ፍላጎት ነው እንዳለ የሚያሳየው። እንዳልኩት ይሄ ያሳያል የምንለው በዚህ ደረጃ ብቻ አይደለም። ራሱ ችግር ነው። በነገራችን ላይ አንድን ከተማ አንድ መስተዳድር አንድ መንግስት የአንድን ከተማ ዲሞግራፊ እቀይራለሁ ሲል በጣም ብዙ ችግር ትልቅ የሆነ የዲሞክራሲ ችግር የሚያስነሳ ነው። የመንግስት ዓላማ ምንድን ነው? የመንግስት ፋንክሽን ምንድን ነው? ስራው የሚል ያስነሳልና አቶ እስክንድር ይቅርታ ችን ብቻ ልጨርስ እና ይሄ እንዳልኩት ቅድም ቁንጽል ላውጣና በአጠቃላይ ያለው ችግር መገለጫ ነው ያልኩት።
ይሄ ብቻ ነው መገለጫ እንትን ነው ያጋር ለማለት ምን አይነት መስተዳደር አለ አሁን አዲስ አበባ ላይ ያልከኝ እንደሆነ ከህዝቡ ፍላጎት ውጭ ከተማዋን ዴሞግራፊ መቀየር ማንነት መቀየር የሚፈልግ መስተዳደር ወደ ምን አይነት ማንነት ነው ለመቀየር ወደ ኦሮሚያ ያ እሱም ነው ያልኩት የአዲስ አበባ መስተዳደርን በኦሮሚያ ውስጥ ያሉ ከተሞች አንዷ የማድረግ የባለቤትነት ጥያቄ ያነሳ ማስተዳደር ነው። ከዚህ በፊት በኢንጂነር ታከለ ኡማ ጊዜ የልዩ ጥቅም ጥያቄ ሲነሳ ነበር። ኦሮሚያ በአዲስ አበባ ላይ ልዩ ጥቅም አላት፣ ልዩ ጥቅም መክፈል አለባት። አዲስ አበባ ላይ ልዩ ጥቅም ካነሱ አይቀራቱ እስከ እችል ጨርስ ይቅርታ የሚል መስተዳደር ነበር በኢንጂነር ታከለ። አሁን ያ ነገር ወደ ምን ተሸጋግሯል ነው አይደለም። የልዩ ጥቅም ጥያቄ አይደለም ያለን የባለቤትነት ጥያቄ ነው ያለን። እቺ አዲስ አበባ የኦሮሚያ ነች። ልክ እንደ ናዝሬት እንደ ደብረ ዘይት ኦሮሚያ ውስጥ እንዳሉ የተለያዩ ከተሞች መታየት አለባት ተብሎ ከሞላ ጎደል ይሄ ዴጁር ባንለውም ዴፋክቶ ከተማዋን የኦሮሚያ አካል የማድረግ ነው። ይሄ የከተማው ነጥቡ ምንድነው? ማሳያቸው አዲስ አበባን የኦሮሚያ ከተማ ማድረግ የሚያስችሉ እንቅስቃሴዎች እየተደረጉ ነው ብላችሁ የምታስቡ ከሆነ ምንድናቸው ማሳያዎች? አንዱ ይሄ ነው አልኩ። ይሄ የትምህርት ቤቱ የሚያሳየው ይሄ እኮ ከህግ ውጭ ነው የሚደረገው። የጉልበት ነገር እንዳለ ነው ከህግ ውጭ እየተፈጸመ ያለ። ይሄን ማሰባቸው ትክክል ሊሆን እኮ ይችላል፣ ግን ሂደቱን ጠብቀው አሰራሩን ጠብቀው ነው ይሄን ነገር ማድረግ አለባቸው። ይሄ ምንድነው? መጀመሪያ ህግ ማድረግ አለባቸው። መስተዳድሩን ይቆጣጠራሉ እኮ አይደለም። መጀመሪያ ይሄን ነገር ወደ ህግ ለውጠው ህጉን ነው መተግበር ያለባቸው። ወደ ህግ ለመተግበር እንኳን ትግስቱን አጥተው በጉልበት እየተገበሩ ነው። ይሄ አንዱ ነው። ግን እንዳልኩ አሁን በከተማችን ውስጥ በየትኛውም ወረዳ ሄደ ባለፉት 3 ዓመታት ውስጥ የተደረጉትን ለውጦች መመልከት በቂ ነው። ከተማ ውስጥ ምን አይነት አቅጣጫ እንዳለ እነማን እንደወጡ እነማን እንደተተኩ በግልጽ ይታያል። እና ቅድም እንዳልኩ አንዷን ቆንጽል አውጥቼ ነው እንጂ ያሳየው በአጠቃላይ ከተማ ውስጥ የዲሞክራሲ ችግር አለ። ህዝብን ለዚህ ከተማ ህዝብ የቆመ መስተዳድር አይደለም ያለው። ከዚህ ከተማ ህዝብ ይልቅ ለኦሮሚያ ጥቅም የቆመ መስተዳድር ነው ያለው እና በከተማ ደረጃ ይሄ ነው ችግራችን። ይሄስ ምን ያንጸባርቃል ያልከኝ እንደሆነ በሀገር አቀፍ ደረጃ ያለውን የዲሞክራሲ ችግር ያንጸባርቃል፣ ያስነሳል። የአዲስ አበባ ህዝብ የሚፈልገው መስተዳድር ነው ወይ አሁን ያለው በትክክለኛ የነጻ ፍላጎት ውጤት ነው ወይ? ያስ ካልሆነ እንዴት እንደዚህ ሊሆን ቻለ ወደሚል ጥያቄ ነው የሚያስገባን። ይሄ ደግሞ ችግር በአዲስ አበባ ደረጃ ብቻ ሊሆን አይችልም። አዲስ አበባ ላይ ብቻ የአዲስ አበባ የችግር ደሴት ልትሆን አትችልም። በአጠቃላይ በሀገር አቀፍ ደረጃ ያለው ያልፈታ ነው የዲሞክራሲ ችግር እንዳለ አመላካች ነው የምንለው። አዲስ አበባ ውስጥ ያለ ቤተሰቦቹ የሶማሌ ክልል ተወላጅ የሆኑ ህፃን ልጅ በአፍ መፍቻ ቋንቋ አዲስ አበባ ውስጥ መማር ቢፈልግ የት ነው ሄዶ መማር የሚችለው? እንደዚህ አይነት እድል ቢሰጠው ትቃወማላችሁ? አንቃወም። ሂደቱን መጠበቅ አለበት ነው። የመንግስት ትምህርት ቤት እስከሆነ ድረስ በነገራችን ላይ አዲስ አበባ ላይ የስራ ቋንቋ አማርኛ ነው፣ የትምህርት ቋንቋ አማርኛ ነው። የአንድን ህፃን በአፍ መፍቻ ቋንቋ የመማር ዓለም አቀፍ መብት ትቀበላላችሁ? እንቀበላለን። ግን አዲስ አበባ እኮ የአፍ መፍቻ ቋንቋ ሶማሊኛ አይደለም፣ የቤት ቋንቋ የአዲስ አበባ የአፍ መፍቻ ቋንቋ ምንድን ነው? በምን የሶማሊኛ እንዴ ከመኖር ነው። እዚሁ ነው እኮ ያን እዚህ ተወልጄ ነው ያደረኩት። አቶ እስክንድር እርስዎ እዚህ ቦታ ተወልደው አማርኛ ቋንቋን ይናገራሉ። በእርስዎ እድሜ እዚህ ቦታ ተወልዶ ከአማርኛ ውጭ አፍ መፍቻ ቋንቋ የፈታ ሰው እኮ አለ? በምን አረጋግጣችሁ? በምንድን ነው ያረጋገጣችሁ? ሳይንቲፊክ ሰርቬይ ያላስኩ ግን በሲምፕል ሎጂክ አሁን አሜሪካን ሀገር የተወለዱ አበሾች እኮ ኢትዮጵያውያን እንግሊዝኛ ነው የሚናገሩት። ጀርመን ሀገር የተወለዱ ኢትዮጵያውያን ጀርመንኛ ነው የሚናገሩት። ስለዚህ ጀርመን ሀገር የሚወለዱ ሰዎች አፍ መፍቻ ቋንቋቸው ከጀርመን ከሚነገሩት ቋንቋ ውስጥ አንዱ መሆኑ አዲስ አበባ ውስጥ የተወለዱ ህፃናትም የአፍ መፍቻ ቋንቋቸው አማርኛ እንደሚሆን ማረጋገጫ ይሰጣል? ይሰጣል። ለምን? አጠቃላይ የሆነ እውነት አለ። ሁላችንን የሚገዛ ጋቨርን የሚገዛ እውነት አለ። የተወለድክበትና ያደግክበትን ማህበረሰብ ቋንቋ ኦቶማቲካሊ ነው ሪቴን የምታደርገው፣ የምትይዘው፣ የምትወርሰው ኦቶማቲክ ነው። በየቤትህ የራስን ቋንቋ ልትናገር ትችላለህ። አዲስ አበባ ውስጥ የማህበረሰቡ ቋንቋ የመግባቢያው ቋንቋ አማርኛ ነው። እንደው ኤክሰፕሽን የምንመለከተው ይሄ ደግሞ ለአዲስ አበባ ብቻ አይደለም፣ የትም ቦታ ያለ ነው። ትግራይ ውስጥ እኮ የተወለደ አማራ፣ ትግራይ ውስጥ የተወለደ ኦሮሞ እኮ አማርኛ ወይም ኦሮምኛ አይችልም፣ ትግርኛ ነው የሚችለው። ኦሮሚያ ውስጥ የተወለደ አማራ ወይም የትግራይ ተወላጅ እኮ ኦሮምኛ ነው የሚችለው። አዲስ አበባ ውስጥም በዛው ፈሰስ ውስጥ ነው ያለው። የእኛ ልጆች የኢትዮጵያውያን ልጆች እንደው ወጣ እንበልና የአውሮፓና የአሜሪካንን ምሳሌ መውሰድ እንችላለን። እኔ ልጄ እኮ አሁን አማርኛ መናገር ከብዶታል።
በ5 ዓመቱ ነው ከዚህ ሀገር ሄዶ ወደ አሜሪካ ሄዶ ከብዶታል። ተኮላትፎ ነው የሚናገረው። ለምን የማህበረሰቡን ቋንቋ ነው የሚናገረው። ሄዶ የስራ ቋንቋ ቢሆንለት ተመራጭ ነው። ለምን ብዙ ህዝብ ይናገረዋል። ግን በሺዎች ቢቆጠሩ ወይም በመቶ ሺዎች ቢቆጠሩ ሰዎች የሚናገሯቸው ቋንቋዎች አሉ። እነሱም በመላው ሀገር ላይ የእናንተ ቋንቋም የስራ ቋንቋ የስራና የትምህርት ቋንቋ መሆን አለበት ማለት አይቻልም። ይሄ ደግሞ በእኛ ሀገር ብቻ አይደለም። እኛ ብቻ አይደለንም ክብረ ብሔራዊ ሀገር። ሌሎች ክብረ ብሔራዊ ሀገር ከአንድ በላይ የስራ ቋንቋ የላቸው በጣም በተወሰኑት ውስን የሆኑት አሁን አፍሪካ እንደምሳሌ ብንወስዳት አፍሪካ ውስጥ የብሔር ብሔረሰቦች ቋንቋ የትምህርትና የስራ ቋንቋ የሆኑባቸው ኢትዮጵያ ውስጥ ብቻ ነው። ነገራችን አፍሪካ ውስጥ ብቻ ነው። ኢትዮጵያ ውስጥ ከሞላ ጎደል ኢትዮጵያ ውስጥ ብቻ ነው። እርግጠኛ ነው። በእርግጠኛ ነው። እኔ ምሳሌ ልስጥዎት። ለምሳሌ ደቡብ አፍሪካን ብንወስድ በህገ መንግስታቸው አንቀጽ 6 ላይ 11 ቋንቋዎችን ትክክል እኔ እኮ ማለት ምሳሌ አፍሪካ ውስጥ የሉም ኢትዮጵያ ነች ኤክሰፕሽናል ስላሉ ነው። ሁለተኛ ኬንያን ብንወስድ 2 ቋንቋዎችን እንግሊዝኛና ስዋሂሊን ጨምሮ በህገ መንግስታቸው ላይ የስራና የትምህርት ቋንቋ አድርገዋል። እነሱ ያደረጉትን ኢትዮጵያ ብታደርገው ምንድነው የምትጎዳው? ወደ ደቡብ አፍሪካ ልምጣል። እነዚህ ብሔር ያልካቸው 11 ቋንቋዎች የስራ ቋንቋ ናቸው ተብሎ ተደንግገዋል። የክልል ቋንቋ ግን አይደለም። ነገራችን ላይ ከፌዴራል መንግስቱ ወረድ ስትል ባሉት ክልሎች ላይ የስራ ቋንቋ አይደለም። ፌዴራል መንግስቱ ላይ ነው እንትናቸው የስራ ቋንቋነታቸው። ደቡብ አፍሪካ ውስጥ ሲሄድ ዋናው የመንግስት አገልግሎት የሚሰጠው በእንግሊዝኛ ነው። የትም ቦታ ላይ ሄደ በእንግሊዝኛ የመንግስት አገልግሎት ይሰጣል በየትኛውም ሌቭል። የስራ ቋንቋን በተመለከተ የፌዴራል መንግስቱ እና የፌዴራል መንግስቱን እየመራ ያለው ብልጽግና ፓርቲ ቢያንስ 5 ቋንቋዎችን መርጦ ተጨማሪ የስራ ቋንቋዎች እንዲሆን አደርጋለሁ የሚል እቅድ አለው። ይሄኛውን እቅድ ስትቃወሙ ትሰማለሁ? ምንድን ነው የተቃወማችሁ? በፍጹም አልተቃወምም። ትደግፉታላችሁ? እንደግፈዋለን። ማለትም 5 ቋንቋዎች እነዚያ መሆን አለባቸው የለባቸው በሚለው ላይ መነጋገር እንችላለን። ምን ጨምረው ሊኖር ይችላል፣ ሊቀንሰው ሊኖር ይችላል። አክቹዋሊ ምን ቀንሰው አይኖርም፣ ምን ጨምረው ሊኖር ይችላል እንጂ ነጥቡ ግን ምንድነው? አሁን የተባበሩት መንግስታት ውስጥ እኔ እስከማውቀው ድረስ 5 የስራ ቋንቋ አለ። እንግሊዝኛ፣ ፖርቹጊዝ፣ ስፔን፣ ፍሬንች እና አረብኛ እስከማውቀው ድረስ 5 ናቸው። ይሄንን ለመተግበር ሞክረው 5 የስራ ቋንቋ ለማድረግ ሞክረው አሁን በሂደት ምን ላይ ደርሰዋል? እንግሊዝኛ ብቻ ነው ዴፋክቶ ዴዡር እና ዴፋክቶ ምንለው አለ። ዴዡር 5 የስራ ቋንቋ አለ። ዴፋክቶ ግን እንግሊዝኛ ብቻ ሆኗል። እንግሊዝኛ ከስራ ቋንቋ በላይ ሌላ አንድ ስታተስ አቴን አድርጓል። አንድ ስታተስ ላይ ደርሷል። አንድ ደረጃ ላይ ደርሷል። እሱ መግባቢያ ቋንቋ ምንለው ነው። ስለዚህ የተባበሩት መንግስታት ሄደህ በአረብኛ መስራት ትችላለህ። በአረብኛ ልስራ ብለህ መጠየቅ ትችላለህ። ግን የተባበሩት መንግስታት የመግባቢያ ቋንቋ ግን እንግሊዝኛ ሆኗል። የግድ መግባቢያ ቋንቋ ስለሚያስፈልግ ኢትዮጵያ ውስጥም በዚህ ሂደት ውስጥ ማለፍ አለብን። በዚህ ሂደት ውስጥ ነው መኖር ያለብን። ይሄ ምን ማለት ነው? በፌዴራል ደረጃ የስራ ቋንቋዎች እንዳልከው 5ም 6ም 10ም እናድርጋቸው መኖራቸው ክፋት የለውም። ግን አንድ መግባቢያ ቋንቋ ግን ግድ ያስፈልገናል፣ ዴፋክቶ ማለት ነው። ያ ደግሞ አማርኛ ነው። ሌሎቹ 5 6 የመግባቢያ ቋንቋ ሊኖረን አይችልም፣ አያስፈልግም ነው። ካላስፈለገ ታዲያ ለምን ትቀበሉታላችሁ? የስራ ቋንቋና መግባቢያ ቋንቋ ይለያያል። መግባቢያው ምንድነው? አቶ እስክንድር መግባቢያው ምንድነው? መግባቢያ ማለት ማጆሪቲው የሚግባባበት። አቶ እስክንድር የኔ ሀሳብ ምን መሰለዎት? እነዚህ ቋንቋዎች የስራ ቋንቋ የሆኑ ሲባል በስራ ቦታ ላይ እነዛን ቋንቋ የሚናገር ሰው በየትኛው ተቋም ሄዶ አገልግሎት እንዲያገኝ። ስለዚህ የቀጥታ ጥያቄ ኢትዮጵያ ውስጥ አማርኛ፣ አፋርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ፣ አማርኛ የፌዴራል የስራ ቋንቋዎች ይሁን የሚለው ሀሳብ ላይ የእናንተ አቋም ምንድን ነው? ጥሩ ነው፣ እንስማማለን። ግን አማርኛ ደግሞ ከስራ ቋንቋ በላይ የኢትዮጵያውያን መግባቢያ ቋንቋ መሆኑን ደግሞ መቀበል አለብን። አማርኛና ሌሎቹን ቋንቋዎች በእኩል እናስቀምጣቸው። አንድ የመግባቢያ ቋንቋ ያስፈልገናል። እሱም የምንመርጠው እሱም ደግሞ በታሪክ ሂደት ውስጥ ታሪክ የበየነው መቀበል አለብን። የመግባቢያ ቋንቋችን አማርኛ ነው። የመግባቢያ ቋንቋችን ላይ 2 የመግባቢያ ቋንቋ እንዲኖረን ኦሮምኛን ሌላ ተጨማሪ የመግባቢያ ቋንቋ ለማድረግ የሚደረገው ትግል ከንቱ ነው። አንድ የኢትዮጵያውያን ፍቃድ የለውም። አሁን በስልጣን ላይ አንድ የኢትዮጵያ ፍቃድ የለውም። በመጀመሪያ ነገር አንድ ሶማሌ በአማርኛ ከወላይትኛ ጋር ከሲዳምኛ ጋር ከትግራይ ጋር ለመገናኘት በቂው ነው። ሁለተኛ ቋንቋ መማር አያስፈልገውም፣ አይፈልግም ያልኩበት ምክንያት ምንድን ነው? አንድ ከሚፈጀው ጊዜ አኳያ፣ 2 የኦሮምኛ እንደ ቋንቋ እንደ ተጨማሪ የመግባቢያ ቋንቋ ለመማር የሚያጠፋውን ጊዜ ሌላ ነገር ሳይንስ ወይም ለሀገር የሚጠቅም ነገር ላይ ማዋል
እንደሚፈልግ ስለምናገር ለሀገር የሚጠቅመው በዚህ መንገድ ስንሄድ ነው። የቀጥታ ጥያቄ ኢትዮጵያውያን ከአማርኛ ውጭ ሌላ ቋንቋ መማርና ማወቅ አይፈልጉም ነው እያላችሁ ያላችሁ? አይደለም። በምንም እኔ ያልኩት ምንድነው የስራ ቋንቋዎች መኖራቸው ጥሩ ነው። መንግስት አገልግሎት ማንም ኢትዮጵያዊ ሄዶ በተለያየ ቋንቋ አገልግሎት ማግኘቱ ችግር የለውም። ይሄ ደግሞ በፌዴራል ደረጃ መሆን ያለበት። ይሄንን አስምርልኝ። በፌዴራል ደረጃ ብቻ አይደለም። ወደ ኦሮሚያ ክልል ሄዶ አብዛኛው ህዝብ በአማርኛ የስራ ቋንቋ ማግኘት ይፈልጋል። በክልል ደረጃ በጣም ብዙ ሚሊዮን ህዝብ እየተሰቃየ ነው ኦሮሚያ ውስጥ። ኦሮምኛ ብቻ የስራ ቋንቋ በመሆኑ ብዙ ሚሊዮን ህዝብ ኦሮምኛ ባለመቻሉ የመንግስት አገልግሎት ሊያገኝ አልቻለም። ስለዚህ ይሄንን መርህ ከፌዴራል ደረጃ ወደ ክልል ደረጃ ማውረድ አለብን። ሁለተኛ ቋንቋ የስራ ቋንቋ በሌሎች ቋንቋዎች የክልሎችም ደግሞ በሌሎች ክልሎችም ተጨማሪ የስራ ቋንቋዎች ያስፈልጋሉ። ይሄ አዲስ አበባንም ያካትታል። አዲስ አበባ ላይ ህዝቡ ከፈለገ ይሄን ምን ማይሆንበት ምክንያት አለ? አዲስ አበባንም ያካትታል። ግን ይቅርታ የፌዴራል ልጨርስ። በፌዴራል ደረጃ ግን አንድ የመግባቢያ ከተጨማሪ የስራ ቋንቋዎች አንድ የመግባቢያ ቋንቋ አለ ብለን እንደ ህዝብ መቀበል አለብን። እሱን ካልቲቬት ማድረግ አለብን። እሱን መኮትኮት አለብን፣ ማበረታታት አለብን። ያ መግባቢያ ቋንቋ ሁለት ሊሆን አይችልም፣ ሁለት ሶስት ሊሆን አይችልም። አንድ ነው መግባቢያ ቋንቋ ሊሆን ይችላል። የተባበሩት መንግስታትን ምሳሌ አንስቻለሁ። እንግሊዝኛ ነው አይደለም እንደ መግባቢያ ቋንቋ ሊጠቀሙ ያሉት። ኢትዮጵያ ውስጥ ደግሞ አማርኛ ነው። ሎጂካል ቾይዙ አማርኛ ነው። አቶ እስክንድር ህዝቡን ከዚህ በኋላ የመግባቢያ ቋንቋችሁ አማርኛ፣ ቀሪዎቹ ደግሞ የስራ ቋንቋ ሆነው በመንግስት ተቋማት አገልግሎት የምታገኙ ናቸው በማለት የመግባቢያ ቋንቋ መፍጠር ይቻላል? ኦልሬዲ ታሪክ በይኗል። በዚህ ደረጃ እንዲሆን በይኗል። ግን እንደዚያም ማለት አለብን። አሁን ባልከው ደረጃ ኦልሬዲ ለምንድን ነው አማርኛን የመረጣችሁት ያልከኝ እንደሆነ በታሪክ ሂደት አማርኛ መግባቢያ እንዲሆን ይሄ ታሪካዊ ሂደት ፍትሐዊ ነው ፍትሐዊ አይደለም ሌላ ጥያቄ ነው። ግን አማርኛን የመግባቢያ ቋንቋ አድርጎ አውጥቶታል። እሱን ማሳደግ አለብን እንጂ ሌላ ተጨማሪ ተፎካካሪ ቋንቋ እናምጣበት ማለት የለብንም። ምን ችግር አለው ቢመጣ? እንትን ውስጥ ነው የሚለን ሌላ አለመረጋጋት፣ ሌላ ጭቅጭቅ ውስጥ ነው። ብዙ አንድ ተጨማሪ ቋንቋ መቻል እንዴት አለመረጋጋት ይፈጥራል? የበለጠ መግባባትን ይፈጥራል እንጂ። የትኛውን ቋንቋ? ለምሳሌ አንድ ሰው በዓለም አቀፍ ደረጃ ላንሳለ። በዓለም አቀፍ ደረጃ አብዛኛው ህዝብ የሚናገረው ቻይንኛ ቋንቋ ነው። አሁን እኛ አብዛኛው የዓለም ህዝብ ከአንድ ቢሊዮን ህዝብ በላይ ይናገራል ቻይንኛ። የማንድሪን ቋንቋ ነው እያልኛል። ማንድሪን ውስጥ የቻይና ህዝብ ቁጥር በብዛት ብዙ በመሆኑ ምክንያት ከግማሽ ቢሊዮን የሚበልጥ ህዝብ ቋንቋን ይናገረዋል። አይ ቲንክ እሱን ነው ማስረጃ አድርገው ማቅረብ ይፈልጋል። የኔ ጥያቄ ማንደሪን የማይናገር ሰው የለም ቻይና ውስጥ። ማንደሪን የማይናገር ሰው የለም። ኔቲቭ ቋንቋ የሚናገር የራሱ በጣም ጥቂቶች ሌሎች ቋንቋዎች ይናገራሉ። አክቹዋሊ ከ90% ህዝብ ማንደሪን አፍ መፍቻ ቋንቋ ነው። ሌሎቹ ከ10% በታች ናቸው። ግን ማንደሪን የማይናገር የለም። ሁሉም ሰው ማንደሪን እንዲናገር ነው ያደርጋል። እኔ ማለት ቻይኖች አስገድደው ነው በኢኮኖሚያዊና በማህበራዊ መስተጋብር ነው ይሄን ነገር ፈጠሩት። የቻይና መንግስት ፖሊሲ ነው። በትምህርት ፖሊሲው በመንግስት ፖሊሲ ደረጃ ሁሉም ቻይናዎች ማንደሪን እንዲማሩ ይደረጋና መግባቢያ ቋንቋ ያስፈልጋል። ስለዚህ የቻይና ሞዴል ኢትዮጵያ ውስጥ መተግበር ትፈልጋላችሁ ማለት ነው አለበት። እኔ ቻይና ብቻ አይደለችም፣ ሁሉም ሀገር አንድ መግባቢያ ቋንቋ። አቶ እስክንድር ቻይናና ኢትዮጵያ በባህሪ በሀገር አወቃቀር ወጥ የሆነ ህዝብና ህብረ ብሔራዊ የሆነ ሀገር ወጥ የሆነ ህዝብ ያለበትን ሀገር የሃን ማህበረሰብ የሚባለው ወጥ የሆነ አንድ ጥቂት ናቸው፣ ሌሎቹ ማይኖሪቲስ ናቸው። ኢትዮጵያ ውስጥ በቁጥርም በቆዳ ስፋትም ብዙ አይነት መዛነቅ ያለበት ሀገር ነው። እንዴት የቻይናን ሞዴል ወደ ኢትዮጵያ ለማምጣት ምን ያህል ያስኬዳል? ብዙ የምንማረው ነገር አለ ከቻይና። ከቋንቋ ፖሊሲ አንዱ ሊሆን ይችላል። ቻይና ደግሞ ብቸኛ አይደለችም በዚህ። በነገራችን ላይ ቻይና ተሞክሮ በቋንቋ ፖሊሲ ዓለም አቀፍ ተሞክሮ ነው። እኛ ብቻ ነን ከመርሁ የወጣ ማለት ከመስመሩ የወጣ ነው። ለምን ቻይና እንቶ እንዳልከው ቻይና እንቶ እና አፍሪካ ውስጥ እንምጣ። አፍሪካ ውስጥ እኮ ብቸኛ የስራ ቋንቋ አሁን አንተ ቅድም ያነሳህልኝ የደቡብ አፍሪካ ኤክሰፕሽን ነች። ኢትዮጵያ፣ ደቡብ አፍሪካ፣ ኬንያም ስዋሂሊና እንግሊዝኛን ጎን ለጎን ለማስኬድ እየሞከሩ ነው። ሌሎቹ ግን 52 አፍሪካ ሀገር ነው አሉ። ከ52 የአፍሪካ ሀገሮች መካከል 49ኙ ማለት ነው ወይ ፖርቹጊዝ ወይ ስፓኒሽ ወይ እንግሊዝኛ ወይ ፈረንሳይኛ ነው የሚናገሩት። በአንድ ቋንቋ ነው የሚማሩት፣ በአንድ ቋንቋ ነው የሚሰሩት። ኢትዮጵያ ውስጥ ያለ ተግባር ትፈልጋላችሁ እናንተ? አይደለም። እኔ ያልኩህ ምንድነው በሁሉም ሀገራት ላይ አንድ ቋንቋ እንደ መግባቢያ ቋንቋ ከሁሉም ቋንቋዎች ልቆ የመግባቢያ ቋንቋ እንዲሆን መንግስት ያበረታታል። መንግስት ፖሊሲ ቀርጾ ይተገብራል። እኛም ሀገር ካሉት ቋንቋዎች መካከል አንድ ቋንቋ፣ ሁለት ቋንቋ አይደለም፣ ሶስት ቋንቋ አይደለም፣ አንድ ቋንቋ መግባቢያ እንዲሆን በፌዴራል ደረጃ ህዝብን መኮትኮት አለብን። ፖሊሲ ተግብረን ማስፈጸም አለብን። ይሄ ባለፈው 30 ዓመታት ማለትም እንዲላላ ነው የተደረገው። ሙሉ ለሙሉ አልተወም፣ እንዲላላ ተደርጓል። አልጠቀመንም። በሀገራችን ውስጥ
እርስ በእርስ ተነጋግሮ የማይግባባ ትውልድ ነው የፈጠርነው። ለፖለቲካችን አለመረጋጋት ደግሞ ይሄ አስተዋጽኦ አበርክተናል። ወደ ሌላው ፖሊሲውን እንመርምረው እያልኩኝ ነው። ቋንቋን በተመለከተ በፌዴራል ሳይሆን በክልሎችም ከአንድ በላይ የስራ ቋንቋ ያስፈልጋል ብለዋል ቅድም። ይሄ አዲስ አበባ ላይ ይሰራል? ችግር የለም። ህዝቡ ከፈለገ ጥያቄው የለም እንጂ አዲስ አበባ ላይ ከአማርኛ በተጨማሪ ሌላ ሁለተኛ የስራ ቋንቋ ያስፈልጋል። ማህበረሰብ ውስጥ ነው የምንኖረው። ካለ ግን እናስተናግደዋለን ነው ማለት። አዲስ አበባ ውስጥ ይሄ ማለት አቶ እስክንድር ይሄ ማለት አዲስ አበባ ውስጥ ከአማርኛ ውጭ የሚናገር ሰው የለም ማለት ነው? አማርኛ ማይናገርና ማይሰማና ማይናገር ሰው አዲስ አበባ ውስጥ የለም። አንተ ጥናት አላችሁ እናንተ ናችሁ አያስፈልግም ስላላችሁ እናንተ ናችሁ አዲስ አበባ ውስጥ ከአማርኛ በስተቀር ሌላ የሥራ ቋንቋ አያስፈልግም የሚል አቋም ያላችሁ እናንተ ናችሁ። እሺ ማኒፌስቶአችሁ ላይ አማርኛ የሥራ ቋንቋ ይሆናል ትሉና እንግሊዝኛም የሥራ ቋንቋ መሆኑ አስፈላጊ ነው ብላችኋል። በፍጹም የሥራ ቋንቋ አይደለም ያልነው። ማኒፌስቶአችሁ ላይ የሥራ ቋንቋ አይደለም። እንግሊዝኛም መማር አለበት ህዝቡ። ለምንድን ነው እንግሊዝኛ መማር ያለበት ያለው? እንግሊዝኛም ማበረታት አለበት። ቀደም እንዳልኩ ላይ ቃል በቃል አንብብልዎት። እሺ ማንበብ ትችላለህ። የትምህርት ቋንቋ ነው በነገራችን አይደለም። ማኒፌስቶ ላይ በግልጽ ያስቀመጣችሁት ነው። የማኒፌስቶአችሁ ገጽ 173 ላይ አማርኛ የፌዴራል መንግስት የሥራ ቋንቋ ሆኖ መቀጠሉ አግባብነት ይኖረዋል። የሥራ ቋንቋ ሆኖ መቀጠሉ እንግሊዝኛ ሌላው የሀገሪቱ የሥራ ቋንቋ መሆኑን ተገቢ ነው ይላል። ቆይ እዚህ ላይ ላስረዳ። አልተብራራም የተባለበት ነገር ትክክል ቃል ለቃል ተቀምጧል። እሱን እያስተባበልኩኝ አይደለም። የምንድን ነው ይሄ የተባለበት አግባብ ምንድን ነው? እንዴት ይሄ ወደ ስራ የሚተገበረ? እንግዲህ ሁለት አይነት የስራ ቋንቋ አለ በነገራችን ላይ። አንድ ትምህርት ቤት የሚሰጥበት ሚዲየም ኦፍ ኢንስትራክሽን እንለዋለን። ሁለተኛው ደግሞ መንግስት ሄደ መንግስት አገልግሎት የምታገኝበት የስራ ቋንቋ አለ። እንግሊዘኛ የስራ ቋንቋ መሆን አለበት። እንግሊዘኛ መጠቀም አለብን። እንግሊዘኛ እንዲናገር ህዝባችን ማበረታታት አለብን ስንል ሄዶ መንግስት አገልግሎት ለማግኘት እንግሊዘኛ መናገር አለበት አይደለም። ታዲያ የስራ ቋንቋ ምንድነው? ትምህርት ቤት እኮ ሚዲየም ኦፍ ኢንስትራክሽን መሆኑ እኮ የስራ ቋንቋ ያደርገዋል እኮ። እኛ እንግሊዘኛ ከስምንተኛ ክፍል በኋላ ከሰባተኛ ክፍል በኋላ በእንግሊዘኛ ብቻ መስራት እኮ የስራ ቋንቋ ያደርገዋል እኮ። ስራ ቋንቋ ነው። አንድ መምህር እኮ ቆሞ ተማሪዎችን ሲያስተምር እኮ የሰራ ነው ስራ ነው እየሰራ ያለው በእንግሊዘኛ ነው። ስለዚህ እኛ የምንለው ምንድነው የእንግሊዘኛ ለኢትዮጵያውያን እንግሊዘኛ ማነው አማርኛ የመግባቢያ ቋንቋ እንደሆነ ሁሉ አይደለም። ማኒፌስቶ ላይ ያሉትን ቃል በቃል ነገር እኮ የነገርኩ ነው። አተገባበረ የነገርኩ ስለዚህ እንግሊዘኛ የስራ ቋንቋ የመንግስት አገልግሎት አይደለም፣ የትምህርት ቋንቋ መሆን አለበት ማለታችን ነው። ትምህርት እኮ ስራ ነው። እሺ እንደዛም ካላችሁ የትምህርት ነው። አሁንም ደግሞ ይቅርታ አድርግልኝ፣ አሁንም ደግሞ በደንብ ላብራራው። አሁንም ደግሞ የስራ ቋንቋ ነው። አሁንም ደግሞ እኛ ስላልን አይደለም ወደፊት የሚተገበር ሳይሆን ትምህርት ቤቶቻችን ከሰባተኛ ክፍል ያለውን ትምህርት የሚሰጡት በእንግሊዘኛ ብቻ ነው። ሁሉም ሳብጀክት የሚሰጠው በእንግሊዘኛ ነው። ስለዚህ የስራ ቋንቋ ነው። ሰው እየተከፈለው ነው። የመንግስት ደሞዝ ነው የሚከፈለው። በአማርኛ አይደለም የሚያስተምረው፣ ወይም በኦሮምኛ አይደለም የሚያስተምረው፣ ወይም በትግርኛ አይደለም፣ ወይም በሶማሊኛ አይደለም የሚያስተምረው፣ በእንግሊዝኛ። ስለዚህ አንድ የስራ ቋንቋ ነው። ይሄ ግን ይሄ የትምህርት ቋንቋ የእውቀት ቋንቋ ደክሟል እያልን ነው እኛ። አዲስ አበባ ውስጥ የሚኖር በአማርኛ ቋንቋ መማር አልፈልግም፣ በአፍ መፍቻ ቋንቋ መማር እፈልጋለሁ ለሚል የማህበረሰብ ክፍል ምንድን ነው የእናንተ ምላሽ? እንደሱ ከሆነ እና በቂ ቁጥር ካለው ዲሞክራሲያዊ ምላሽ ሊሰጠው ይገባል። ዲሞክራሲያዊ እንደ መብት ሊስተናገድ ይገባል። ግን በአማርኛ ቋንቋ መማር አልፈልግም፣ በራሴ ቋንቋ መማር እፈልጋለሁ የሚል የአዲስ አበባ ነዋሪ እስካሁን አልተከሰተም። ወደፊት አይከሰትም ማለት አይደለም፣ እስካሁን የለም። ይሄ እንትኑ ላይ ነው ያለው፣ አየር ላይ ነው ያለው። ይህን ህዝቡን ለመከፋፈል የሚፈልጉ ናቸው። የብሔር ብሔረሰቦች መብት መከበሩና አለመከበሩ አዲስ አበባ ውስጥ በብሔር ብሔረሰቦች ቋንቋ ትምህርት መሰጠቱና አለመሰጠቱ የሚለካ አይደለም። ያንን እንደ መስፈርት የምንወስደው ከሆነ እሱም ደግሞ መስፈርት ነው ብላላል። እሱም እንደ መስፈርት ብለን ነው የምንወስደው ከሆነ በየክልሉ የትምህርትና የስራ ቋንቋ ነው እሱ የመብቱ መገለጫ ሆኖ ሊታይ ይገባል። እሱ በቂ ነው ለማለት ነው። ወደዚህ ማምጣት የለብንም። በቅርቡ አዲስ አበባ ውስጥ በ20 የሚቆጠሩ የአፋን ኦሮሞ ትምህርት የሚሰጥባቸው ትምህርት ቤቶች ተከፍተዋል። እኔ ባለኝ መረጃ እነዚህ ትምህርት ቤቶች በሙሉ ተማሪዎች አሏቸው እና አዲስ አበባ ውስጥ የሚኖሩ ናቸው። እናንተ እነዚህ ሰዎች እነዚህ ህፃናት የአፋን ኦሮሞ ትምህርት ቤት ተከፍቶ በአፋን ኦሮሞ መማራቸውን ትቃወማላችሁ?
እኔ ደግሞ የምልህ ምንድን ነው እነዚህ መጀመሪያ ነገር እነዚህ ልጆች የቤት አሁን እነዚህ ተማሪዎች አሉ የሉ መጀመሪያ መኖርና ለመኖራቸው ላይ ጥያቄ አላቸው። አሁን እኮ እሱ ነው በጉልበት ተፈጸመ ብለህ መጀመሪያ ጥያቄው አለ። ቤተሰቦቹ አካባቢ ጥያቄ አለው ያልከኝ እንደሆነ የለም። ጥያቄ ከሌለ ተማሪዎች ከየት መጡ? ፖለቲካው ነው ፖለቲካው ነው። እነዚህ ህጻናት ፖለቲካ ከየት ያውቃሉ? ይሄ ነው እኮ ነጥቡ እዚህ ላይ ነው። ከስር የመጣ ከስር ሳይሆን ከስር በመጣ ጥያቄ ተፈጸመ ያለ ነገር ሳይሆን ከላይ ከከንቲባው ቢሮ ወደታች በወረደ መመሪያ ነው እነዚህ ልጆች እየተመረጡ የወጡት። እንዴት ነው ሂደቱ መሆን የነበረበት? መጀመሪያ ህፃኖቹ አይደሉም የሚጠይቁት። ከ18 ዓመት በታች እኮ ያለው ጥያቄ መጠየቅ አይችልም። ቤተሰቡ ነው ሊጠይቅለት የሚችለው። ቤተሰቡ ተሰባስበው ተፈራርመው ወደ መስተዳደር መሄድ አለበት። ወደ መስተዳደር ቀርቦ መስተዳደሩ ደግሞ ይዞ ወደ ህዝብ መሄድ አለበት። ወደ ምክር ቤት መቅረብ አለበት። ምክር ቤት ውይይት ተደርጎበት ህዝቡ አስተያየት ሰጥቶ ነው ይሄ ነገር የተገበረው። በዚህ ሂደት አላለፍንም። ምንድን ነው የሆነው? ከላይ ነው መመሪያ የወረደው። ከላይ መመሪያ ወረደ። ኦሮሞ የሚባሉ ተማሪዎች ተመርጠው ትምህርት እንዲቀበሉ በዚህ በአፋን ኦሮሞ እንዲወስዱ የተደረገው። ይሄን ነው እኛ ዲሞክራሲያዊ ሂደቱ ላይ ነው ጥያቄያችሁ፣ ተቃውሟችሁ። አሰራሩ ላይ ደግሞ ፕላስ ፍላጎትም የለም ነው። ትክክል ነው። ሂደቱ ላይ ነው ፕላስ አዲስ አበባ ውስጥ በተጨማሪ የብሔር ብሔረሰቦች ቋንቋ ትምህርት የሚሰጥበት ፍላጎቱ የለም። አዲስ አበባ ውስጥ ታዲያ እነዚህ ተማሪዎች ከየት መጡ? እኔ ይቅርታ አድርግልኝ፣ ጥራቸው ናቸው እያሉኝ ያላችሁት? ህፃኖቹ እኮ አይደለም የሚገቡት። ህፃኖቹ እኮ ታዘው ነው የሚገቡት። ትምህርት ቤት ክፍል ውስጥ እኮ የሚገቡት ታዘው ነው። አረጋግጣችኋል? ታዘው እንደሚገቡ 100%። በምን አረጋገጣችሁ? ሄደን ነው ምን አሏችሁ? ትምህርት ቤቶች ሄደን መጀመሪያ ነገር መረጃው የመጣልን ራሱ እዛ በየትምህርት ቤቶች ካሉ መምህራን ነው። ምን አሏችሁ መምህራኑ? እንደዚህ አይነት ነገር አንዱን ትምህርት ቤት ሊጠቅሱልኝ ይችላል? የሄዳችሁበት ትምህርት ቤትና እነዚህ ህፃናት ተገደው ሳይፈልጉ በወላጆቻቸው ጫና ነው የተማሩ። አንዷን ትምህርት ቤት እሱማ ማስመታት ነው የሚሆነው። እሱንማ አልጠቅስልህም። የትምህርት ቤቱን ለምን መሰለህ እኔ ሄጄ ማጣራትና ይሄን ነገር ማስተካከል አልጠቅስልህም። ለምን መሰለህ እዛ ትምህርት ቤቶች ውስጥ ያሉትን መምህራን ማስመታት ይሆናል። ትምህርት ቤቱን ብቻ ይንገሩ። ትምህርት ቤት በአዲስ አበባ ዳር ሄደህ ያሉትን ትምህርት ቤቶች መመልከት ትችላለህ። በአዲስ አበባ ዳር ያሉትን ትምህርት ቤቶች ወደ መሀልም እየመጣ ነው። አሁን እኮ ማህበራዊ ሚዲያ ላይ ይሄ መረጃ አለ እኮ ከኛ በኩል እየወጣ ብቻ አይደለም። እኔ አሁን ትምህርት ቤቶችን ነቅሼ ማላወጣለህ ምንድነው እዛ